ሰላም ጤና ይስጥልኝ ወደ ፈታ ዴሊ ተከታታዮቻችን ይህ የዕለተ ሐሙስ ምሽት ጥንቅራችን ነው። በዕለቱ ለእናንተ አዳዲስ መረጃዎችን ይሰጣሉ ያልናቸውን አካተን ይዘናል። ቆይታችሁን ከኛ ጋር እንድታደርጉ አክብሮታዊ ግብዣችን ነው። አሁን በቀጥታ ወደ ዝርዝር መረጃዎቻችን እንውሰዳችሁ። የህወሓት ጦር ወደ አፋር ክልል ዘልቆ መግባቱን ተከትሎ በርከት ያሉ መረጃዎች እየወጡ ነው። በዚህ ጉዳይ መረጃው እንደወጣ ከወደ ትግራይ ምላሽ የተሰጠበት ሁኔታ አልነበረም። ሆኖም ዛሬ ከሰዓት በኋላ ምላሽ ተሰጥቷል። በአፋር ታጣቂዎች የተያዘብን ቦታ አለ ተብሏል። ጉዳትን ስናስተናግድ ነበር፣ የደረሰውን ጉዳት ግን በሚዲያ መግለጽ አንፈልግም የሚል መረጃም ወጥቷል። በአፋር በኩል የህወሓት ታጣቂዎች አሁንም ወደፊት የመግፋት ሁኔታ እየታየባቸው ነው የሚል መረጃ ወጥቷል። በአፋር አመራሮችም ሆነ በትግራይ በኩል የተሰጡትን መረጃዎች አካተን ይዘናቸዋል። ከኢትዮጵያ አየር ኃይል ዝግጅት ጋር በተያያዘ በዛሬው ዕለት የወጣ አዲስ መረጃንም የምንመለከት ይሆናል። በትግራይ ክልል ከጦርነቱ ጋር በተያያዘ የደረሰ ሪፖርት ያመለከተ አነጋጋሪ ሪፖርት በዛሬው ዕለት ይፋ ሆኗል። ሪፖርቱ በዋነኛነት በተፈጥሮ ሀብት ውድመት ላይ ትኩረት ያደረገ ሲሆን ከ46 ቢሊዮን ዶላር በላይ ውድመት ደርሷል ሲል ገልጿል። ጥንቅራችን መረጃውን ዳሶታል። ከ6 ዓመታት በፊት በኢትዮጵያ ውስጥ ተከስክሶ 157 ሰዎችን ለሞት የዳረገውን የኢትዮጵያ አየር መንገድ ቦይንግ 737 ማክስ አውሮፕላን አደጋ ተከትሎ የተመሰረተው የመጀመሪያ የፍትሐ ብሔር ክስ ችሎት በአሜሪካ ቺካጎ ከተማ መሰማት ጀምሯል። በቦይንግና በከሳሽ ቤተሰቦችም ከስምምነት መደረሱ ተሰምቷል። መረጃውን ይዘነዋል። ከኒውዮርኩ የከንቲባው ክስተት በኋላ የጎረቤት ሀገር ሶማሊያ ተወላጁ በሌላኛው አሜሪካ ግዛት የከንቲባነት የምርጫ ውድድር ከፍተኛ ትኩረትን አግኝተዋል። ምርጫው ልዩ ትኩረትን ስቧል። መረጃውን ጥንቅራችን አካቶታል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። 4 ሰዓት የፈጀ የከባድ መሳሪያ ድብደባ። መግለጽ የማንፈልገው ጉዳት ደርሶብናል። ትግራይ ህወሓት አሁንም እየገፋ ነው። አፋር የህወሓት ጦር ወደ አፋር ክልል ዘልቆ በመግባት በዙ 23 እና በሞርታር የታገዘ ጥቃትን ከፍቷል መባሉን ተከትሎ ጥቃቱን ለመከላከል በርካታ የአፋር አርብቶ አደር ሚሊሻዎች ወደ አካባቢ የተንቀሳቀሱ መሆኑን የሚያመለክቱ መረጃዎች እየወጡ ነው። የህወሓት ጥቃት እንደ አልጀዚራ እና አናዶሎ የዜና ወኪል ያሉ ዓለም አቀፍ የሚዲያ ተቋማት የዘገባ ሽፋንም ተሰጥቶት ታይቷል። እስካሁን ባለው ሁኔታ የፌደራሉ መንግስት ምንም ከማለት የተቆጠበ ሆኖ ታይቷል። ለኢትዮጵያ ኢንሳይደር ማብራሪያቸውን የሰጡት የቶንሳ ቀበሌ ነዋሪ የሆኑ አንድ የአይን እማኝ የትላንቱ የከባድ መሳሪያ ተኩስ የቆየው ከአመሻሽ 12 ሰዓት ተኩል ገደማ ጀምሮ እስከ ምሽቱ 2 ሰዓት እንደነበር ተናግረዋል። ለ4 ሰዓት የቆየ የከባድ መሳሪያ ድብደባ እንደማለት ነው። ህወሓት ትጥቅ እንዲፈታ የሚያዘው የፕሪቶሪያው ስምምነት 3ኛ ዓመቱን የያዘ መሆኑ የሚታወስ ነው። ለቢቢሲ ማብራሪያን የሰጡት የአፋር ክልል የመጋሌ ወረዳ ዋና አስተዳዳሪ አቶ አብዱ ሼክ በራህ ኡስማን የአፋር ሚሊሻዎችን ጥቃት ወደ ተፈጸመበት አካባቢ መንቀሳቀሳቸውን አመልክተው ሆኖም ከዚህ ውጪ የአፋር ክልላዊ መንግስት ኃይልም ሆነ የፌደራሉ ወደ አካባቢ የዘለቀበት ሁኔታ እንደሌለ አቶ አብዱ ሼክ በራህ ኡስማን አክለው ለቢቢሲ ተናግረዋል። እንደ ኢትዮጵያ ኢንሳይደር ዘገባ ከሆነ በዚሁ የህወሓት ታጣቂዎች ወረራ 2000 አካባቢ ነዋሪዎች ተፈናቅለዋል። የህወሓት ታጣቂ ኃይሎች ትላንት ቀኑን ወደ አፋር ክልል ዘልቀው መግባት ከጀመሩ በኋላ ምሽቱን በሞርታርና ዙ 23 በተባሉ መሳሪያዎች ድብደባ ያካሄዱ መሆኑን የአፋር ኮሚኒኬሽን ቢሮ ያስታወቀ መሆኑ አይዘነጋም። ከዚሁ የህወሓት ኃይሎች ጥቃት ጋር በተያያዘ በዛሬው ዕለት ተጨማሪ መረጃዎች ወጥተዋል። የህወሓት ታጣቂው ስንጥሶ 15 ኪሎ ሜትር ወደ አፋር ክልል የገባ መሆኑን ያመለከቱት የመጋሌ ወረዳ ዋና አስተዳዳሪ አቶ አብዱ ሼክ በራህ ኡስማን በዚሁ ማብራሪያቸውም ታጣቂዎቹ አለጉቢ፣ ሚልኪ፣ ጎራአይ፣ ጉላዲዳና ዳልጊና የተባሉ መንደሮችን የተቆጣጠሩ መሆኑንም አክለዋል። ታጣቂዎቹ በዚሁ በትላንቱ መጠነ ሰፊ ጥቃት ከተቆጣጠሯቸው መንደሮች አካባቢ በተጨማሪ ወደፊት በመግባት ተጨማሪ ቦታዎችን እየያዙ መሆኑንም ኃላፊው ለቢቢሲ በሰጡት ማብራሪያ አክለዋል። የወረዳው ዋና አስተዳዳሪ በዚሁ ማብራሪያቸውም በአሁኑ ሰዓት የተኩስ ድምጽ የለም፣ ታጣቂው ቡድን ወደፊት እየገፋ ይገኛል፣ ከዚሁ ጋር በተያያዘም በድጋሚ ተኩስ ይነሳል የሚል ስጋት አለ ሲሉም ለቢቢሲ ማብራሪያቸውን ሰጥተዋል። የአካባቢው ነዋሪም የተፈጠረውን ተኩስ ተከትሎ አካባቢውን በከፊል ለቆ እንደወጣ የሚያመለክቱ መረጃዎች እየወጡ ነው። የአፋር ክልል በህወሓት ጦር ወሰኑ ተጥሶ ጥቃት የተሰነዘረበት እንደሆነ መግለጹን ተከትሎ ከወደ ትግራይ በኩል ምንም አይነት ምላሽ ሳይሰጥ ቢቆይም በዛሬው ዕለት ከሰዓታት በፊት ምላሽ ተሰጥቶበታል። በትግራይ በኩል ያለውን ምላሽ በዘገባው ይዞ የወጣው ቢቢሲ አማርኛው ክፍል የትግራይ ክልል ሰላምና ጸጥታ ቢሮ በበኩሉ የከፈትነው ጥቃትም ሆነ የተቆጣጠርነው መሬት የለም ሲሉም አጥብቀው እንዳስተባበሉ ዘገባው አመላክቷል።
የትግራይ ክልል ሰላምና ጸጥታ ቢሮ የጸጥታ ዘርፍ ኃላፊ ብርጋዴር ጀነራል ተክላይ ኪዳነ ለቢቢሲ በሰጡት ማብራሪያቸው አፋር ገብተን የተቆጣጠርነው አንድም ቦታ የለም፣ እኛ የከፈትነው ግጭትም የለም። እንደውም የአፋር ኃይልና የሐራ መሬት ኃይሎች ተደጋጋሚ ትንኮሳዎችን ፈጽመውብናል። እነዚህ ኃይሎች በተደጋጋሚ ከአፋር ኃይል ጋር ሆነው ምላዛት፣ አሃዛ፣ ደስዓ፣ ወጀራትና ገረባገው በተባሉ አካባቢዎች ላይ ጥቃት ሲፈጽሙ ነበር። የሰውም ጉዳት ደርሶብናል። የደረሰውን ጉዳት ግን በሚዲያ መግለጽ አንፈልግም ሲሉ ለቢቢሲ ተናግረዋል። የትግራይ ክልል ሰላምና ጸጥታ ቢሮ የጸጥታ ዘርፍ ኃላፊ ብርጋዴር ጀነራል ተክላይ ኪዳነ በዚሁ የቢቢሲ ማብራሪያቸው በአፋር ኃይሎች የተያዘብን ቦታ አለ በማለት እንደውም የግዛት ጥያቄን ያነሱበት ሁኔታም ታይቷል። የጸጥታ ቢሮ የጸጥታ ዘርፍ ኃላፊው በዚሁ ማብራሪያቸውም ብዙ አያስፈልግም ብለን ስላሰብን እንጂ እንደውም እንጠያየቅ ከተባለ የአፋር ልዩ ኃይል የትግራይ ቦታዎችን ተቆጣጥሮ እንደሚገኝ እናውቃለን። ይህንን በይፋ ለህዝባችን ግልጽ እናደርጋለን ሲሉም አክለዋል። አሁን የህወሓት ኃይሎች ወደ አፋር ክልል ዘልቀው ጥቃት ከፍተዋል የተባለው ህወሓትን በነፍጥ ለማስወገድ በአፋር ክልል መሽገዋል የተባሉትንና ሐራ መሬት ወይም የትግራይ ሰላም ኃይል በመባል የሚታወቁት ታጣቂዎች ደምስሰው ለማስወገድ ነው። ጥቃት ተከፍቶባቸዋል በተባሉት አካባቢዎች ላይ ሐራ መሬት ወይም የትግራይ ሰላም ኃይል በመባል የሚታወቁት ከትግራይ ኃይሎች የተገነጠሉ ታጣቂዎች ስለመኖራቸው ጥያቄ የቀረበላቸው አቶ አብዱ የተያዘው ቦታ ተኩስ የተከፈተበት አካባቢም ላይ እንደዚህ የሚባሉ ሰዎች የሉም ሲሉም ለቢቢሲ ተናግረዋል። የህወሓት ታጣቂ ኃይሎች የአፋርን ወሰን ጥሰው ጥቃት ከፈቱ የተባለው ከሰሞኑ በፌዴራል መንግስትና በህወሓት መካከል ጠበቅ ያሉ የቃላት ልውውጦች በተካሄዱበት ሰሞን ነው። ከሰሞኑ በመከላከያ ሰራዊት ሰሜን ዕዝ ላይ የተፈጸመውን ጥቃት ለመዘከር በተካሄደ ስነ ስርዓት ላይ ንግግር ያደረጉት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ደግሞ የክህደት ኃይል ሲሉ የጠሩትን የህወሓት ቡድን እስካልተነቀለ ድረስ ኢትዮጵያ ሰላም አታገኝም በማለት የተናገሩ መሆኑ የሚታወስ ነው። ፊልድ ማርሻል ብርሃኑ ጁላ በዕለቱ ባደረጉት ጠንከር ያለ ንግግርም የፕሪቶሪያ ስምምነት ከተፈረመ ወዲህ በህወሓት የተፈጸሙ ትንኮሳዎች፣ ስራዎችና ሴራዎች ወደ ጦርነት ለመግባት በቂ ናቸው ሲሉም በህወሓት ውስጥ አሉ ያሏቸውን የተወሰኑ ቡድኖች የወነጀሉበት ሁኔታ ታይቷል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ትላንት ረቡዕ ምሽት በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት አጭር ጽሑፍ በበኩላቸው የፌዴራል መንግስትን ጎትቶ ወደ ግጭት ለማስገባት እየሞከረ ነው ያሉትን ኋላ ቀር ቡድን በማለት ህወሓትን አጥብቀው ተችተዋል። ወደ ቀጣይ ርዕስ አለፍን። የኢትዮጵያን ታላቅነት የሚመጥን ታላቅ አየር ኃይል እየተገነባ ነው። ሌተናል ጀነራል ይልማ መርዳሳ። የፌዴሪ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ ከቢሾፍቱ ከተማና አካባቢ ነዋሪዎች ጋር 9ኛ ዓመት የአየር ኃይል የምስረታ ቀን አከባበርን አስመልክቶ በዛሬው ዕለት ውይይት አድርገዋል። በዚህ ውይይታቸው የኢትዮጵያን ታላቅነት የሚመጥን ታላቅ አየር ኃይል እየገነባን ነው ሲሉ መናገራቸውን የመከላከያ መረጃ አመልክቷል። ዋና አዛዡ በዚህ ወቅት የኢትዮጵያ አየር ኃይል በየዘመናቱ የሀገርን ሉዓላዊነት በማስከበር ረገድ አኩሪ ገድል መፈጸሙን ገልጸው አሁንም የኢትዮጵያን ታላቅነት የሚመጥንና የህዝቡ መመኪያ የሆነ ተቋም እየተገነባ መሆኑን አስታውቀዋል። ዘንድሮ የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት በሚል መሪ ቃል 9ኛ ዓመት የምስረታ በዓሉን በተለያዩ ዝግጅቶች እንደሚያከብር ያስታወቁት ሌተናል ጀነራል ይልማ መርዳሳ የቢሾፍቱ ከተማና የአካባቢው ማህበረሰብም ይህንን ታሪካዊ በዓል በጋራ ለማክበር በአንድነት መስራት ይጠበቅብናል ሲሉ ተሰምተዋል። የምስረታ ቀኑ ለሀገርና ለተቋም ብሎም ለቢሾፍቱ ከተማ እድገትና የገጽታ ግንባታ የጎላ ሚና ያለው በመሆኑ ከተማውን በማጽዳት በማስዋብና በማልማት እንዲሁም ፍጹም ሰላማዊ እንድትሆን ማድረግ የነዋሪዎች ኃላፊነት መሆኑን አስረድተዋል። የቢሾፍቱ ከተማ መዘጋጃ ኃላፊ አቶ ገብሬ ጣቢ በበኩላቸው በዓሉ የከተማዋን የቱሪዝም ፍሰት የሚጨምርና እድገቷንም የሚያፋጥን በመሆኑ በመተባበር እንሰራለን ማለታቸው ተዘግቧል። 9ኛ ዓመት የአየር ኃይል የምስረታ ቀን በስፖርት ፌስቲቫል፣ በፓናል ውይይት፣ በአቪዬሽን ኤክስፖ፣ በጉብኝትና በአየር ትርኢት እንደሚከበር ብርጋዴር ጀነራል ብሩክ ሰይፉ ለታዳሚዎች መግለጻቸውን ዘገባው አመልክቷል። የኢትዮጵያ አየር ኃይል ባለፉት 5 ዓመታት በለውጥ ሂደት ውስጥ ያለፈ ሲሆን አዳዲስ ድሮኖችንና አውሮፕላኖችን ማከሉ ይታወሳል። ቅርብ ጊዜ ሾልኮ በወጣ ዘገባ ሱ-35 የሚሰኙ ሩሲያ ሰራሽ የጦር ጀቶችን ለመግዛት ማዘዙ መዘገቡ ይታወሳል። በቀጣይ ርዕሳችን አነጋጋሪው የጦርነቱ አዲስ ሪፖርት። በትግራይ ክልል ከጦርነቱ ጋር በተያያዘ የደረሰ ሪፖርት ያመለከተ አነጋጋሪ ሪፖርት በዛሬው ዕለት ይፋ ሆኗል። ሪፖርቱ በዋነኛነት በተፈጥሮ ሀብት ውድመት ላይ ትኩረት ያደረገ ሲሆን ከ46 ቢሊዮን ዶላር በላይ ውድመት ደርሷል ሲል ገልጿል። ከሳምንታት በፊት በጦርነት ከ10 ቢሊዮን ዶላር ውድመት ደርሷል ሲል ሪፖርት ይፋ ያደረገው የትግራይ ጄኖሳይድ አጣሪ ኮሚሽን ዛሬ ይፋ ባደረገው ሌላ ሪፖርት በጦርነቱ ከ46 ቢሊዮን ብር በላይ ተፈጥሮ ሀብት ውድመት ደርሷል ብሏል። ጦርነትና ከበባና የትግራይ ተፈጥሮ ሀብት ጉዳትና አካባቢ መጥፋት ጥራዝ 1 በሚል ርዕስ ባወጣው ዘገባ በትግራይ በተደረገው ጦርነትና ከበባ ያስከተለውን ከፍተኛ አካባቢ ውድመትና አጠቃላይ ኪሳራ 46.6 ቢሊዮን ዶላር ገምቷል።
በህዳር 2020 እና ህዳር 2022 መካከል ያለውን ጊዜ እንደሚሸፍን በተገለጸው ይህ ጥናት የአፈርና የውሃ ሀብት፣ ደን፣ ብዝሃ ሕይወትና የዱር አራዊት መጠነ ሰፊ ውድመትን የተመለከቱ ጉዳዮችን የዳሰሰ መሆኑ ተመልክቷል። ጦርነቱ ከመጀመሩ በፊት ትግራይ በዓለም አቀፍ ደረጃ እውቅና ያገኘችባቸው የአካባቢ ማገገምና ዘላቂ የመሬት አያያዝ ተግባራት በረሃማነትን በተሳካ ሁኔታ በመቀልበስና የሥነ ምህዳር ሚዛን እንዲመለስ ማድረግን በተመለከቱ ጉዳዮች መሆኑን ያወሳው ዘገባው ጦርነቱ ክልሉን ወደ ኋላ ለ10 ዓመታት መልሷል ሲል አመልክቷል። እንደ ኮሚሽኑ ሪፖርት ከሆነ ጦርነቱ በዱር አራዊትና በብዝሃ ሕይወት ላይ ከፍተኛ ጉዳት በማድረስ በርካታ አጥቢ እንስሳትና የአዕዋፍ ዝርያዎች በአካባቢው እንዲጠፉ በማድረግ ወደ 3.26 ቢሊዮን የአሜሪካን ዶላር የሚገመት ጉዳት ያደረሰ ሲሆን በአንጻሩ በአካባቢው ጥበቃ ላይ የደረሰው ውድመት ኢኮኖሚያዊ ተጽዕኖ ወደ 1.17 ቢሊዮን ዶላር ይደርሳል። የአካባቢው ብክለትን እንዲሁም ሌሎች የተፈጥሮ ሀብት ውድመቶችን በዝርዝር ያስቀመጠው ይህ ሪፖርት ጉዳቱን 46.6 ቢሊዮን ዶላር ነው ሲል ይገልጻል። ሪፖርቱ በአፈርና ውሃ ስርዓቱ ላይ ያደረሰውን አስከፊ አደጋ በመዘርዘር ከ20800 ሄክታር በላይ አፈር እንዲሁም 145400 ሄክታር የውሃ ጥበቃ ግንባታዎች ወድመዋል። ይህም 4.23 ቢሊዮን ዶላር የሚገመት ኪሳራ አስከትሏል። የአፈር ለምነት በእጅጉ ቀንሷል። የውሃ ምንጮች ደርቀው ወይም ተበክለዋል። እንዲሁም የአካባቢ ጥበቃ አወቃቀሮች ፈርሰዋል ብለዋል። ሪፖርቱ በትግራይ ተፈጥሮ ሀብትና አካባቢ ላይ የደረሰው ጉዳት በሰብአዊ አኗኗር፣ በብዝሃ ሕይወትና በዓለም አቀፍ የአየር ንብረት ሚዛን ላይ ዘላቂ ተጽዕኖ ይኖረዋል ሲል አስጠንቅቋል። ከሳምንት በፊት የትግራይ ጄኖሳይድ አጣሪ ኮሚሽን ይፋ ባደረገው ሌላ ሪፖርት በትግራይ ጦርነት ወደ 10.8 ቢሊዮን ዶላር የሚደርስ ንብረት መውደሙን ገልጾ ነበር። አጣሪ ኮሚሽኑ በዚሁ ሪፖርት ከጥቅምት 2013 አንስቶ በተከናወነው ጦርነት የደረሰውን ጉዳት የዘረዘረ ሲሆን በዚህ መሰረት በጦርነቱ በአጠቃላይ የደረሰው የንብረት ውድመት 10.8 ቢሊዮን ዶላር መሆኑን አስታውቋል። ይህም በትምህርት ዘርፍ የደረሰው ውድመት 5.3 ቢሊዮን እና በጤና ዘርፍ ደግሞ 3.5 ቢሊዮን መሆኑን ጠቅሶ ቀሪው በሌሎች ዘርፎች ላይ ያጋጠመ መሆኑን አስረድቷል። በዛሬው ሪፖርት የተገለጸው የተፈጥሮ ሀብት ውድመትና ከዚህ ቀደም ይፋ የሆነው የንብረት ውድመት ሲደመር የጦርነቱን ውድመት ወደ 56.6 ቢሊዮን ዶላር ከፍ ያደርገዋል። ወደ ቀጣይ ርዕስ አለፍን። በኢትዮጵያ አየር መንገዱ ክስተት የችሎት ውሎ። ከ6 ዓመታት በፊት በኢትዮጵያ ውስጥ ተከስክሶ 157 ሰዎችን ለሞት የዳረገውን የኢትዮጵያ አየር መንገድ ቦይንግ 737 ማክስ አውሮፕላን አደጋ ተከትሎ የተመሰረተው የመጀመሪያው የፍትሐ ብሔር ክስ ችሎት በአሜሪካ ቺካጎ ከተማ መሰማት ጀምሯል። ይህ ችሎት የጀመረው ቦይንግ በአደጋው በተጎጂ ቤተሰቦች ላይ የተመሰረቱትን አብዛኞቹን ክሶች ከፍቶ ቀሪዎቹን ጉዳዮች ለመፍታት መሆኑ ተጠቁሟል። ኩባንያው ለደረሰው አደጋ ኃላፊነቱን ስለተቀበለ የቺካጎ ፍርድ ቤት ዳኞች ቡድን የሚመለከተው ጥፋተኝነትን ሳይሆን ለሟቾች ቤተሰቦች ምን ያህል የገንዘብ ካሳ መክፈል እንዳለበት ለመወሰን ነው። ችሎቱ የ28 ዓመቷ ኬንያዊት እናት መርሲ ንዲቮ እና የ36 ዓመቷ የህንድ ተወላጅ የተባበሩት አማካሪ ሺጋ ካርግ ቤተሰቦች የመሰረቱትን ክስ ይመለከታል። ቦይንግ በሰጠው መግለጫ ለተጎጂዎች ቤተሰቦች ጥልቅ ይቅርታ የጠየቀ ሲሆን ቤተሰቦቹ ክሳቸውን በፍርድ ቤት የመከታተል መብታቸውን እንደሚያከብር አስታውቋል። የኢትዮጵያ አየር መንገድ በረራ 302 ቦይንግ 737 ማክስ አውሮፕላን ተከስክሶ 157 ሰዎችን ሕይወት ከቀጠፈ ከ6 ዓመታት በላይ ካለፈ በኋላ ከአደጋው ጋር የተያዘው የመጀመሪያው የፍትሐ ብሔር ችሎት ከትላንት በስቲያ ማክሰኞ በቺካጎ ፌዴራል ፍርድ ቤት ተመልክቷል። የአውሮፕላን አምራቹ ኩባንያ ቦይንግ አብዛኞቹን የተጎጂ ቤተሰቦች ክሶች ከፍርድ ቤት ውጪ በስምምነት ያጠናቀቀ ቢሆንም የቀሩት ሁለት ክሶች በዕለቱ ለችሎት ቀርበዋል። ቦይንግ የቺካጎን ችሎት የጀመረው በጥፋተኝነት ላይ ለመከራከር አይደለም። ኩባንያው በመጋቢት 2019 እንደ አውሮፓውያን አቆጣጠር በኢትዮጵያ ለደረሰው አደጋ እንዲሁም ከ5 ወራት በፊት በኢንዶኔዥያ ተመሳሳይ አውሮፕላን ተከስክሶ 189 ሰዎችን ለገደለው አደጋ ሕጋዊ ኃላፊነቱን አስቀድሞ ወስዷል። በመሆኑም 8 አባላት ያሉት የፍርድ ቤቱ ዳኞች የሚወስኑት ቦይንግ ለሁለት ተጎጂ ቤተሰቦች መክፈል ያለበትን የካሳ መጠን ብቻ ይሆናል። ተጎጂዎቹ መርሲ ንዲቮ ከኬንያ የነበረችና ስትሆን በለንደን የማስተርስ ዲግሪዋን ተቀብላ ከባለቤቷ ጋር ስትመለስ ነበር። የ28 ዓመት ወጣትና አንድ ጨቅላ ልጅ እናት ነበረች የጥቃቱ ሰለባ። ልጇ አሁን 8 ዓመት ሆኗታል። ሁለተኛው ሺካ ጋርግ 36 ዓመት የህንድ ዜግነት የነበራት ሲሆን በኬንያ ናይሮቢ ካሄድ ለነበረ የተባበሩት መንግስታት የአካባቢ ጥበቃ ጉባኤ ላይ ለመገኘት በመጓዝ ላይ ነበረች። የተባበሩት መንግስታት ድርጅት አማካሪ ነበረች። የብዙዎች የተጎጂዎችን ቤተሰቦች የሚወክለው የቤተሰቡ ጠበቃ ሮበርት ክሊፎርድ ከችሎት በኋላ እንደተናገሩት ቀሪዎቹ ሁለት የተጎጂዎች ጉዳዮችም እንደሌሎች ሁሉ እልባት ማግኘታቸውን ገልጸዋል። ሆኖም የስምምነቱ ዝርዝር መረጃ ይፋ አልሆነም ሲል ኤቢሲ ኒውስ ዘግቧል። በቀጣይ ርዕሳችን በአሜሪካ የከንቲባ ምርጫ ሌላኛው ክስተት። ከኒውዮርክ የከንቲባው ክስተት በኋላ የጎረቤት ሀገር ሶማሊያ ተወላጁ በሌላኛው የአሜሪካ ግዛት የከንቲባነት የምርጫ ውድድር ከፍተኛ ትኩረትን አግኝተዋል።
በዘንድሮ የአሜሪካ ከተሞች የከንቲባነት ምርጫ በሚኒያፖሊስ ተወዳዳሪ ከነበሩት መካከል ትውልደ ሶማሊያ አሜሪካዊው ኡመር ፋቲ አንዱ ናቸው። ምንም እንኳን ኡመር ፋቲ በሚኒያፖሊስ ታሪክ የመጀመሪያው ሶማሊያ አሜሪካዊና ሙስሊም ከንቲባ የመሆን ተስፋ ቢኖራቸውም በምርጫው ሳይሳካላቸው ቀርቷል። የነበረው ፉክክር እጅግ ከፍተኛ ነበር። የሚኒሶታ መንትያ ከተሞች የዘንድሮ የከንቲባ ምርጫ እጅግ የተለያየና ታሪካዊ ውጤቶችን አስመዝግቧል። በሚኒያፖሊስ በስልጣን ላይ የነበሩት ከንቲባ ጄኮብ ፍራይ ከባድ ፉክክርን ተቋቁመው ለሶስተኛ ጊዜ ሲመረጡ፣ በሴንት ፖል አቻቸው ሜልቪን ካርተር ግን በታሪካዊ ድምጽ ከስልጣን እንዲወርዱ ተደርጓል። በሚኒሶታ ትልቋ ከተማ በሚኒያፖሊስ ከንቲባ ጄኮብ ፍራይ ከዴሞክራቲክ ሶሻሊስቱ ተፎካካሪያቸው ኦማር ፈታ የገጠማቸውን ጠንካራ ተግዳሮት መክተው ስልጣናቸውን አስጠብቀዋል። የፍራይ ድል የተረጋገጠው በከተማው የደረጃ ምርጫ ድምጽ አሰጣጥ ስርዓት በሁለተኛው ዙር ቆጠራ ነው። ይህ ምርጫ ስርዓት አንድ እጩ በመጀመሪያው ዙር ከ50% በላይ ድምጽ ካላገኘ ዝቅተኛ ድምጽ ያገኙት ተሰርዘው ድምጻቸው ለተመራጮች ሁለተኛ ምርጫ ይተላለፋል። የፍራይ በሁለተኛ ዙር ማሸነፍ በመጀመሪያው ዙር ፍጹም አብላጫ ድምጽ ባያገኙም ከሌሎች ተፎካካሪዎች የሆኑ ተመራጮች ሁለተኛ ምርጫ በመሆን በቂ ድጋፍ ማግኘታቸውን ያሳያል። ምንም እንኳን ኦማር ፋታ በሚኒያፖሊስ ታሪክ የመጀመሪያው ሶማሊያዊ አሜሪካዊና ሙስሊም ከንቲባ የመሆን ተስፋ ቢኖራቸውም በምርጫው ሳይሳካላቸው ቀርቷል። ከሚኒያፖሊስ በተቃራኒ በዋና ከተማዋ ሴንት ፖል በስልጣን ላይ የነበሩትና ለቀጣይ ዘመን ቅድመ ግምት ሲሰጣቸው የነበሩት ሜልቪን ካርተር ታሪካዊ ሽንፈት ገጥሟቸዋል። አሸናፊዋ የግዛት ተወካይ የነበሩት ካኦሊ ኸር ሲሆኑ ድላቸው በርካታ ታሪካዊ ፋይዳዎች አሉት። ኸር የሚኒሶታ ዋና ከተማ ሴንት ፖልን ለመምራት የተመረጡ የመጀመሪያዋ ሴት እንዲሁም የመጀመሪያዋ የህሞንግ አሜሪካዊት ከንቲባ በመሆን አዲስ ታሪክ አስመዝግበዋል። ይህ ውጤት በሴንት ፖል ፖለቲካ ውስጥ ትልቅ ለውጥ መከሰቱን የሚያመለክት ሲሆን የመራጮችን አዲስ አቅጣጫ ፍላጎት ያሳየ ክስተት ሆኖ ተመዝግቧል። በቀጣይ ርዕስ የሶማሊያ ፓይሬቶች አዲስ መርከብ አገቱ። የሶማሊያ ባህር ዘራፊዎች በሳምንቱ አንዲት መርከብ ላይ አዲስ ጥቃት ፈጽመዋል። የባህር ዘራፊዎቹ በህንድ ውቅያኖስ ላይ ነዳጅ የጫነች መርከብን መቆጣጠራቸው ተሰምቷል። የባህር ዘራፊዎቹ በርካታ ጠመንጃዎችንና የትከሻ ሮኬቶችና ፈንጂዎችን በመያዝ መርከቧን አስቁመው መርከቧ ላይ መውጣት መቻላቸው ተሰምቷል። ክስተቱ የፈጠረው በሶማሊያ የባህር ጠረፍ አቅራቢያ ሲሆን ባለስልጣናቱ ድርጊቱን በህንድ ውቅያኖስ ላይ የባህር ዘረፋ ተመልሷል እንዲሉ አድርጓቸዋል። የእንግሊዝ የማሪታይም ንግድ ኦፕሬሽኖች ተቋም መርከቧ የተጠለፈችው በሶማሊያ ደቡብ ምስራቅ የባህር ከተማ አይል በተነሱ የባህር ዘራፊዎች መሆኑን ተናግሯል። በአነስተኛ ጀልባ የነበሩ ዘራፊዎቹ ወደ መርከቧ ተኩስ የከፈቱ ሲሆን የመርከቧ ሰራተኞች የአደጋ መመሪያን በመከተል ተሳፋሪዎችና ሰራተኞችን ወደማይነካ ክፍልና ከጥቃት ወደሚያስጥል ክፍል ማስገባታቸውን ዘገባው አመልክቷል። ነዳጅ ጫኝ መርከቧ ንብረትነቷ የግሪኩ ላተስኮ የማሪታይም ድርጅት መሆኗ ታውቋል። መርከቧ ከህንድ ሲካይ ወደብ ከተማ ወደ ደቡብ አፍሪካ ደርባን ከተማ እየተጓዘች ነበርም ተብሏል። የዘረፋ ጥቃቱ የተፈጸመው ከጠዋቱ 5:48 ላይ ሲሆን የመርከቧ ሁሉም 24 ሰራተኞች ደህንነታቸው በተጠበቀ ክፍል ውስጥ መሆናቸውን የመርከቧ ባለቤት ድርጅት ገልጿል። የመርከቡ ባለቤትና ዓለም አቀፍ የማሪታይም ባለስልጣናት የመርከቧን ሰራተኞች ደህንነት ለማስጠበቅ እየተደራደሩ መሆኑን መረጃው አመልክቷል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።